ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማራ አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የልብ ሕክምና ለማግኘት አንድ ህፃን ከ3 እስከ 4 ዓመት ወረፋ ይጠብቃል ተባለ። በአሁኑ ወቅት ከ6000 በላይ የሚሆኑ ህፃናት የልብ ሕክምና ለማግኘት ወረፋ እየተጠባበቁ መሆኑን የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል አስታውቋል። የማዕከሉ ዋና ስራ አስፈጻሚ አቶ ህሩይ አሊ ከብስራት ሬዲዮ ጋር ባደረጉት ቆይታ አንድ ህፃን የልብ ሕክምና ለማግኘት ከ3 እስከ 4 ዓመት ወረፋ እንደሚጠብቅ ገልጸዋል። በዚህ ወረፋ የመጠበቅ ሂደት በርካታ ህፃናት ህይወታቸው እንደሚያልፍ ተጠቁሟል። ጥናቶች እንደሚያሳዩት አሁን ላይ ኢትዮጵያ ካላት የህዝብ ቁጥር አንጻር ወደ 24 የሚጠጉ ሆስፒታሎች ያስፈልጋታል የተባለ ሲሆን ከህፃናት ጋር የተያያዘ ያለው አንድ ሆስፒታል በመሆኑ ምንም ያህል ብንሰራ በእኛ አቅም ብቻ ችግሩን መፍታት አስቸጋሪ ነው ሲሉ አቶ ህሩይ አክለዋል። የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ከተለያዩ ዩኒቨርሲቲዎች ጋር የመግባቢያ ስምምነት በመፈራረሙ የሰው ኃይል አቅማቸውን የማሳደግ ጥረታቸውን የበለጠ እያገዘ መሆኑን አስታውቀዋል። የተለያዩ አጋር አካላትና ህብረተሰቡ ተባብረው መስራት አለባቸው ተብሏል ስትል መባወርቅን ዘግባለች። በቤንሻንጉል ጉሙዝ ክልል በ2018 በጀት ዓመት 1 ሚሊዮን ኮንዶም ለማሰራጨት ቢታቀድም ባለፉት 6 ወራት 700,000 ኮንዶም ብቻ መሰራጨቱ ተገለጸ። በአሁኑ ወቅት በቤንሻንጉል ጉሙዝ ክልል ኤችአይቪ ኤድስን ለመከላከል በተደረገው ጥረት የበሽታው ስርጭት የመቀነስ አዝማሚያ ማሳየቱን የክልሉ ጤና ቢሮ አስታውቋል። በቢሮው የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ ታረቀኝ ወዲ ለብስራት ሬዲዮ እንደተናገሩት ምንም እንኳን በክልሉ የበሽታው ስርጭት አድማስ የመቀነስ አዝማሚያ ቢያሳይም ግንዛቤ የመፍጠር ስራዎች ላይ መዘናጋቶች ይታያሉ። በሽታውን ለመከላከል ከሚረዱ ነገሮች መካከል አንዱ የሆነው ኮንዶም እንደመሆኑ ስለ ኮንዶም አጠቃቀም እየተሰራ ካለው የግንዛቤ ስራ ውጪ ለማህበረሰቡ እንዲሰራጭ ተደርጓል ብለዋል። በክልሉ ከ2 ዓመት በፊት የነበረው የኮንዶም እጥረት አሁን ላይ መቀረፉን የገለጹት አቶ ታረቀኝ ባለፉት 6 ወራት 700,000 ኮንዶም እንዲሰራጭ መደረጉን አስረድተዋል። እስከ በጀት ዓመቱ ማብቂያ ድረስ 1 ሚሊዮን ኮንዶም ለማህበረሰቡ ለማሰራጨት እቅድ መያዙን አስታውሰው በአፈጻጸሙ መሰረት የእቅዱን 62% ብቻ ማከናወን ተችሏል ሲሉ ዳይሬክተሩ ጨምረው ለጣቢያችን ተናግረዋል። ይህም ተደራሽ ማድረግ ያልተቻለባቸውን አካባቢዎች እንዳሉ የሚያሳይ ነው ያሉ ሲሆን በታቀደው ልክ አፈጻጸም ለማስመዝገብ ከሚመለከታቸው አካላት ጋር በትኩረት እንደሚሰራ አስረድተዋል ስትል ቅድስ ደጀን ይዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የእስራኤል ወታደር በሊባኖስ የሚገኘው የድንግል ማርያም ሐውልት ላይ ተገቢ ያልሆነ ተግባር ሲያደርግ የሚያሳይ ምስል ተሰራጨ። አንድ ወታደር በደቡብ ሊባኖስ የሚገኘውን የድንግል ማርያም ምስል ተገቢ ያልሆነ ተግባር ሲፈጽም የሚያሳይ ፎቶ በማህበራዊ ሚዲያ ላይ ከተሰራጨ በኋላ የእስራኤል ጦር ምርመራ ጀምሯል። የእስራኤል ዘ ታይምስ እንደዘገበው የእስራኤል ጦር ድርጊቱን በቁም ነገር ተመልክቶ በወታደሩ ላይ እርምጃ እንደሚወስድ ቃል ገብቷል። ፎቶ ረቡዕ ዕለት በማህበራዊ ሚዲያ ላይ ቢሰራጭም ከበርካታ ሳምንታት በፊት የክርስትና እምነት ተከታዮች በሚበዙበት ደበል መንደር ውስጥ በወታደሩ ድርጊት እንደተፈጸመ በቅድመ ምርመራ ሂደት ማረጋገጡን የእስራኤል ጦር ገልጿል። ፎቶ የሚያሳየው ወታደሩ ራሱ ሲያጨስ የነበረውን ሲጋራ ወደ ሐውልቱ አፍ ላይ ሲያስገባ ያሳያል። በደቡባዊ ሊባኖስ ውስጥ የእስራኤል ወታደሮች የሃይማኖት ቦታዎችን ሲያራክሱና ንብረት ሲያወድሙ እንዲሁም ሲዘርፉ የሚያሳዩ ክስተቶች ተደጋግመዋል። ባለፈው ወር ሌላ ወታደር በዚያው መንደር የክርስቶስ ኢየሱስን ምስል ሲያበላሽ ፎቶግራፍ ተነስቷል። የሊባኖስ መገናኛ ብዙሃን እንደዘገቡት የእስራኤል ወታደሮች ለከተማው የውሃ ስርዓት የሚያስፈልገውን የኤሌክትሪክ ኃይል የሚያቀርቡ በዴብል ውስጥ የፀሐይ ፓናሎችን፣ ቤቶችን፣ መንገዶች እና የወይራ ዛፎችን አውድመዋል። የእስራኤል ጦር በደቡብ ሊባኖስ ሰፊ ቦታዎችን በመያዝ በአካባቢው ያሉትን መንደሮች ማፍረሱን ቀጥሏል። የጥፋቱ መጠን የሊባኖስ ባለስልጣናትና ነዋሪዎች በጦርነቱ የተፈናቀሉ ሰዎች የሚመለሱበት ቦታ አይኖራቸውም በሚል ስጋት ፈጥሯል። የፈረንሳይ ፖሊስ ኖቤል መሰል ሽልማት ፈጥሮ ራሱን የሸለመውን ምሁር ላይ ምርመራ ከፈተ። ከኖቤል ጋር የሚመሳሰል ሽልማት ፈጥሮ ራሱን የሸለመው ፈረንሳዊ ምሁር ላይ ምርመራ ተከፈተ። ፍሎረንት ሞንታክሌር የተባለው ምሁር የፈጠረው ሐሰተኛ ሽልማት የቋንቋ ስነ ጽሑፍና ታሪካዊ አመጣጡ ጥናት ዘርፍ የሚሰጥ እንደሆነ ገልጾ ነበር። በአውሮፓውያኑ 2016 ላይ በፓሪስ በተካሄደ የሽልማት ስነ ስርዓት ላይ ምሁሩ ሽልማቱን ለራሱ ሰጥቷል። ስነ ስርዓቱ ላይ ሚኒስትሮችና የኖቤል ተሸላሚዎች ታድመው ነበር። ይህ ሽልማት እንዲሁም ሽልማቱን ሰጥቷል የተባለው ኢንተርናሽናል ሶሳይቲ ኦፍ ፊሎሎጂ አካልም ልብ
ወለዳዊ ናቸው። ምሁሩ ለ20 ዓመታት ያስተማረበት ዩኒቨርሲቲ ከስራ አባሮታል። ሐሰተኛው ሽልማት ላይ ምርመራ ተከፍቷል። ጉዳዩን እየተከታተሉት ያሉት አቃቤ ሕግ ፖል ኤድዋርድ ላሎስ ነገሩ ፊልም ነው የሚመስለው ሲሉም ገልጸውታል። አቃቤ ሕጉ እንደተናገሩት ምሁሩ ሐሰተኛውን ሽልማት ማስተዋወቅ የጀመረው በአውሮፓውያኑ 2015 ነው። በሚያስተምርበት ዩኒቨርሲቲ ጋዜጣ ላይ ለኖቤል መታጨቱን የሚገልጽ ዘገባ እንዲወጣ አድርጓል። ታዋቂውን ዓለም አቀፍ ሽልማት ለማግኘት ከሚፎካከሩ 5 ምሁራን አንደኛው እንደሆነ በዘገባው ተመላክቷል። ከዚያም የሽልማቱ አሸናፊ መሆኑ ተገልጿል። ከወራት በኋላ ደግሞ የሽልማት ስነ ስርዓቱ ተከናውኗል። በዚያው ዓመት ምሁሩ አሜሪካዊውን ፈላስፋና የቋንቋ ባለሙያ ኖም ቾምስኪ ወደ ብራስልስ ጋብዞ ከሐሰተኛው ተቋም የወርቅ ሽልማት አበርክቶላቸዋል። በወቅቱ ቾምስኪ 88 ዓመታቸው ነበር። የሽልማት ስነ ስርዓቱን ቪዲዮ በበይነ መረብ ይገኛል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።